የመዝሙረ ዳዊት ጥቅሞች። ሰላም ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ኦርቶዶክሳዊ የሆኑ ትምህርቶችን እንዲሁም ደግሞ የአባቶቻችን ትምህርቶች በጥንት ያስቀመጧቸውን ሚስጥራት እንማማራለን ማለት ነው። በዛሬ ቪዲዮአችን የመዝሙረ ዳዊትን ጥቅሞች፣ ቤተክርስቲያን ለምን መዝሙረ ዳዊትን ትጠቀመዋለች፣ አባቶቻችንስ ደግሞ ለምን መዝሙረ ዳዊትን ተጠቀሙት፣ በብዛት እንደውም አሁን ላይ መዝሙረ ዳዊትን እንድንጸልይ ብዙ አባቶች ያስተምሩናልና ለምንድነው ይሄ የሚሆነው? መዝሙረ ዳዊት ጥቅሙ ምንድነው? እንዲሁም ደግሞ ከዚህ በኋላ ለሚኖረን ቪዲዮ ይህ መግቢያ እንዲሆን እንድታስቡ ትፈልጋለሁ። በጣም ብዙ በርካታ ጥያቄዎችን በየጊዜው እጠየቃለሁ። የምጠይቃቸው ጥያቄዎች መካከል በጣም በርካታ ሰዎች በተለያየ ምክንያት ሆነ ነገር ይገጥማቸዋል፣ ፈተና ይገጥማቸዋል፣ እንዲሁም ደግሞ ሰዎች ይነሱባቸዋል፣ የተለያየ ነገር አለና ከመዝሙረ ዳዊት የትኛውን መዝሙረ ዳዊት እንጸልይ ይላልና ብዙዎች ይህንን ነገር እንደ ሌላ ነገር እንዳትመለከቱት ስለምፈልግ ዛሬ በዚህ ቪዲዮ እንደ መግቢያ ሂንት የሚሆነን ነገር እሰጣችሁና ከዚህ በኋላ በሚኖረን ጊዜ የእያንዳንዱን የመዝሙር ክፍል ጥቅሙን አባቶቻችን ለምን እንደተጠቀሙበት ከተማርኩት ካገኘሁት ከአባቶቼ እንዲሁም ደግሞ እኔ ተጠቅሜ ብዙ ነገር ከቀየርኩበትን ነገር የማካፍላችሁ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በእርግጠኝነት የዩቲዩብ ቻናል በደንብ የሚጠቅማችሁ ስለሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። እዚህ በፊት እንደነገርኳችሁ መዝሙረ ዳዊትን እኔ በግሌ በጣም ለበርካታ ነገሮች ተጠቅሜበታለሁ። ብዙ ነገሮችንም ተጠቅሜበት አትርፌበታለሁ። እናም ብዙ ወንድሞች በጣም በውስጥ መስመር ጭንቀታቸውን ይነግሩኛል፣ ብዙ እህቶች ጭንቀታቸውን ይነግሩኛልና ገንዘባቸውንም ድረም እስከ መበላት የደረሱ በርካታ ሰዎች እንደገጠሙኝ ነግረውኛል። በውስጥ መስመር የሚልኩልኝ መልእክቶች እነዛን ያሳያሉና እኔ ደግሞ በጣም ከብዙ ማሰብ በኋላ እያንዳንዱን የመዝሙር ክፍል ጥቅሙን ለመናገር ወይንም ደግሞ ለምን እንደሚውል ለመናገር አሰብኩኝ። ቤተክርስቲያናችን መዝሙረ ዳዊትን በጣም ለበርካታ ነገር ትጠቀመዋለች። ካህኑ ቅዳሴ ከመግባቱ አስቀድሞ እያንዳንዱን መዝሙረ ክፍል ለእያንዳንዱ ንዋየ ቅድሳት የሚጸልየው ጸሎት አለ። ንዋየ ቅድሳትን የሚያከብርበት የሚቀር ነገር የለም። በቤተክርስቲያን ውስጥ ለእያንዳንዱ ንዋየ ቅድሳት ጸሎት ይጸልያል። ከዚህም አስቀድሞ ይላል መዝሙረ ዳዊትን ከመጸለዩ በፊት የንስሐ መዝሙሮች የሚባሉ አሉ። እነዚህ የንስሐ መዝሙሮች ደግሞ መዝሙር 24ን አቤቱ ወደ አንተ ነፍሴን አነሳለሁ የሚል መዝሙር አለ። እሱን ይዘምራል የመጀመሪያው። ከዛ መዝሙር 60 ላይ ደግሞ ይሄድና የሚጸልየው ጸሎት አለ። እያንዳንዱ መዝሙር ክፍል አለ። መዝሙር 24ን መዝሙር 60ን አምላክ ሆይ ልመናዬን ስማ ጸሎቴን ማድምጥ ይላል መዝሙር 60 ላይ እሱ አለ። እሱን ይጸልያል። እንዲሁም ደግሞ መዝሙር 101፣ 102፣ መዝሙር 129፣ መዝሙር 130ን ቅዳሴ ከመግባቱ በፊት አስቀድሞ መጽሐፈ ቅዳሴው ላይ የታዘዘው ነውና እያንዳንዱ ነገር በቤተክርስቲያን ውስጥ መዝሙረ ዳዊት ለብዙ አገልግሎቶች ቤተክርስቲያን ትጠቀመዋለች። ፍትሐት ለመፍታት ቅዳሴ ውስጥ ምስባክ ይሰበክበታል። እያንዳንዱ የመዝሙር ለእያንዳንዱ አገልግሎት የሚውልበት ሁኔታ አለ ከመዝሙር ክፍሎች መካከል ማለት ነው። አባቶቻችንም ለረጅም ጊዜ ይህንን ነገር ገልጠው ባያስተምሩም ነገር ግን መዝሙረ ዳዊት ለእያንዳንዱ ነገር ይጠቀሙበታል። ጠላት ሲነሳባቸው፣ መንገድ ሲሄዱ፣ የሆነ ነገር ሲፈልጉ፣ ማግኘት ሲፈልጉ ያ ነገር እንዲሳካላቸው እግዚአብሔርን በመዝሙረ ዳዊት ይለምኑታል፣ ይጸልዩታል። እግዚአብሔርም ደግሞ መዝሙረ ዳዊት ተጸልዩ ተለምኖ የሚያሳፍር አምላክ አይደለምና ያደርግላቸዋል። እናም መዝሙረ ዳዊት እያንዳንዱ ዲያቆኑም ራሱ መጀመሪያ ቅዳሴ ሲገባ እግዚአብሔር የኔ ዋል መዝሙር 22ን ይጸልያል። መንበሩን እየዞረ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ መዝሙሩን ይጸልያል ማለት ነውና መዝሙረ ዳዊት እያንዳንዱ የራሱ መዝሙር የእያንዳንዱ ክፍል የራሱ ጥቅም አለው ማለት ነው። ስለዚህ ከዚህ በኋላ በሚኖረን ሁኔታ የመዝሙረ ዳዊትን ጥቅሞች የምንመለከት ይሆናል ማለት ነው። ስለዚህ ዛሬ ይህ እንደ መግቢያ እንድትመለከቱትና አባቶቻችን ለምን እንደተጠቀሙት እኔም በራሴ ያገኘኋቸው በርካታ ጥቅሞች አሉ። ከመዝሙረ ዳዊት በጣም ከብዙ ችግሮች አምልጬበታለሁ፣ ከፈተና አምልጬበታለሁ፣ በገንዘብ ችግር አምልጬበታለሁ። እግዚአብሔር ረድቶኛል፣ ያንን ነገር እንዳስተካክል አድርጎኛል። እንዲሁም ደግሞ በጊዜው ከበሽታ ከህመም ድኜበታለሁ። አባቶቻችንም ይህንን ነገር በጣም ለብዙ ነገር መዝሙረ ዳዊትን ይጠቀሙታል። እያንዳንዱ አሁን ይሄ ማለት ግን እንድትመለከቱ ወይም ደግሞ እንድታጠኑ የምፈልገው ይሄ እንደ መግቢያ ስለሆነ እንድታስተውሉ የምፈልገው ነገር ያ ማለት አሁን የምነግራችሁን እያንዳንዱን የመዝሙር ክፍል
በሆነ ሁኔታ ውስጥ ሆናችሁ የሚያስፈልጋችሁ ጊዜ እንድትጸልዩት እንጂ የዕለቱን መዝሙረ ዳዊት ትታችሁ ይሄንን ጸልዩ ማለት አይደለም። ይሄ በጣም ስንፍና ነው። አባቶቻችንም ለረጅም ዓመት ይሄን ደብቀውት የኖሩበት ትልቁ ምክንያት የኛ ትውልድ ሰነፍ ስለሆነ የሆነች ነገር ግንጥል አድርጎ መሄድ ስለሆነ ጥራዝ ነጠቅ ሆኖ መሄድ ስለሚፈልግ እንጂ መዝሙሩ ለእያንዳንዱ ክፍል ይጸልያል። ለምሳሌ በብሉይ ኪዳን ሊቀ ካህኑ የመዝሙር ክፍል የሚጸልዩ አለ። ወደ ቅድስተ ቅዱሳኑ ሲወጣ 18 አሌፋት አለ አይደለ? መዝሙር 18 እያንዳንዱ 22 ነው። ስለዚህ እያንዳንዱ 22 አሌፋት ላይ 22 መዝሙር 18 ላይ 118 ላይ አሌፋትን ሲጸልይ 22 ደረጃ አለው። ያን እያንዳንዱን እየጸለየ ነው ወደ ቅድስተ ቅዱሳኑ የሚገባው ማለት ነው። እና በጣም እጅግ ፓወርፉል የሆነ ነው መዝሙረ ዳዊት። ከምታስቡት በላይ ብዙ ችግሮችን የሚፈታ የምትፈልጉት ነገር እንኳን ቢሆን እግዚአብሔርን በዛ በኩል ብትጠይቁት የሚሆን ከሆነ እንዲሆን ያደርገዋል፣ የማይሆን ከሆነ ደግሞ ከናንተ እንዲርቅ ያደርገዋል እግዚአብሔር አምላክ ማለት ነው። እኔም በግሌ ነግሬያችኋለሁ። በጣም በርካታ ጊዜ በጣም ከብዙ ነገሮች እንደዳንኩበት ነግሬያችኋለሁ። ስለዚህ እያንዳንዱ መዝሙር ክፍል የራሱ የሆነ ጥቅም አለው። አንደኛው መዝሙር ለዚህኛው ጥቅም ይውላል፣ አንደኛው መዝሙር ለዚህኛው ጥቅም ይውላል ብለን ስንናገር ግን ሌሎችን የመዝሙር ክፍሎች ትታችሁ ነገራችሁ ላይ እዚህ ላይ አተኩሩ ማለት አይደለም። ጥራዝ ነጠቅ ሳትሆኑ ለሚያስፈልጋችሁ ጊዜ ትጠቀሙበታላችሁ። ለምሳሌ አባቶቻችን መንገድ ሲወጡ መንገድ ላይ ክፉ ነገር እንዳይገጥማቸው የሚጸልዩት የመዝሙር ክፍል አለ። የሆነ ጉዳይ ለማስፈጸም ሲሄዱ እግዚአብሔር አምላክ መቼስ ሰዎች ክፎች አይደሉም አይደለ? ግን ሰይጣን ክፉ ስለሆነ በሰዎች ልብ ያድርና ሰዎች ክፉ እንዲሆኑ ያደርጋል፣ እንዳይሳካላቸው ያደርጋል ማለት ነው ያን ነገር ቀድሞ። ስለዚህ አንድ ሰው ወደዛ ሲሄድ ለምሳሌ ለዚህ ዓላማ የሚውል መዝሙር ክፍል ጸልዮ ቢሄድ እግዚአብሔር ያንን ሰው ልቡን መንፈስ ቅዱስ ይዞ ስለሆነ የሚሄደው የእግዚአብሔር ልብ ይዞ ስለሆነ የሚሄደው ዳዊት ማለት የእግዚአብሔር ልብ ማለት ነው። እግዚአብሔር በውስጣችሁ ሲታተም ደግሞ ያ ሰው እምቢኝ አይላችሁም አይደለ? ያ የሚሆን ከሆነ መልካም ከሆነ እግዚአብሔር የፈቀደው ነገር ከሆነ እንዲሆን ያደርገዋል ማለት ነው። በተለያየ ምክንያት የሚመጡልኝ ጥያቄዎችም አሉ፣ እንዲህ ተደረገብን እንደዚህ ሆነን የሚሉ ማለት ነው። አብዝታችሁ መዝሙረ ዳዊት ጸልዩ፣ ምንም አትሆኑም። ከዚህም በኋላ በሚኖረን ጊዜ እያንዳንዱን የመዝሙር ክፍል ስለምነግራችሁ ስለማሳያችሁ እየተከታተላችሁ በደንብ አድርጋችሁ አጢናችሁ ለምትፈልጉት ነገር እንድታውሉት ነው። አሁን እንዲህ ሲባል ብዙዎች የሆነ የሚሰነካከሉ ሰዎች አሉ። እንደዛ ማለት አይደለም። እያንዳንዱ መዝሙር እያንዳንዱ ጥቅም አለው። በቤተ ክርስቲያናችንም ውስጥ አገልግሎት ውስጥ ይውላል ማለት አንዱን ይህንን ብቻ ይዛችሁ ሩጡ ማለት ሳይሆን ሁሉንም መዝሙር በዕለቱ የታዘዘውን መዝሙረ ዳዊት ጸልዩ። ነገር ግን በሆነ ሁኔታ ላይ በሚያስፈልጋችሁ በገጠማችሁ ችግር ላይ ግን መፍትሄ ታደርጉታላችሁ ማለት ነው። ለምሳሌ አንድ ሰው በአጋንንት ስርዓት እንኳን ቢያዝ የመዝሙር ክፍል አለ የሚጸልይ። ያንን መዝሙር ክፍል ተሰብስበው ቢጸልዩለት ከዛ ስርዓቱ ይፈታል። እና እኔም በጣም ለብዙ ጊዜ አሰብኩበትና በጣም ብዙ ወንድሞች እህቶች የሚጠይቁኝ ጥያቄ አለና እኔም የዚህ ትውልድ አካል ነኝ። ስለዚህ ይህንን ነገር ባሳይ ወይም ደግሞ ብገልጥ ሰዎች ይጠቀሙባል፣ ራሳቸውን ይጠቅማሉ፣ ቤተሰቦቻቸውን ይጠቅማሉ። ለምን መሰላችሁ? አሁን ፖዚቲቭ ይሆናል። መዝሙረ ዳዊት ማለት ኃይል አለው። ያ ማለት ግን የእግዚአብሔር መንፈስ ያለው መልካም የሆነ ኃይል ነው ያለው እንጂ ድግምት አይደለም መዝሙረ ዳዊት። ስለዚህ ይህንን ስትጸልዩ በውስጣችሁ የእግዚአብሔር መንፈስ ከናንተ ጋር ይሆናል፣ ክፉ መንፈስ ከናንተ እየራቀ ይሄዳል። አሁን የሆነ ነገር ለማግኘት ብላችሁ ለመሄድ ብላችሁ ለምሳሌ ወደ ጉዞ ስትሄዱ በመንገድ ላይ ክፉ ሰዎች እንዲያጋጥሟችሁ የምትጸልዩት ጸሎት አለ። ያ ማለት እናንተን ሲያዩ መልካም ይሆኑላችኋል። የእግዚአብሔር መንፈስ ስለሆነ በውስጣችሁ ይዛችሁት የምትሄዱት ማለት ነው። ከዚህ በኋላ በማሳያችሁ የመዝሙር ክፍሎች ራሳችሁን ከነዚህ ነገሮች አርቁ። ራሳችሁን ከቂም በቀል፣ ከዝሙት፣ ከሌሎች ነገሮች ማለት ነው ራሳችሁን በጣም በቅንነት በንጽህና ሆናችሁ የምነግራችሁ ነገር ከዚህ በኋላ በሚመጡት ጊዜያቶች እያንዳንዱን የመዝሙር ክፍል ብትጸልዩ የማይሆን ነገር የለም። የሆነ ጊዜ ምን ሆነ መሰላችሁ? የሆነ ጊዜ በር ቁልፍ ጠፋብኝና ቁልፍ ጠፍቶብኝ ቁልፉን ማግኘት የምችልበት ሁኔታ አይደለም። ስለዚህ ያንን ነገር ለማድረግ ምን ማድረግ አለብኝ ብዬ ሳስብ ከዚህ በፊት ሞቆ አንድ ጥበብ አለና መዝሙረ ዳዊት ነው ምጸልየው። ስለዚህ በጣም ፈራሁ ያንን ነገር ለማድረግና 7 ጊዜ ነው የሚጸልየው። ከዛ ምንም ሳይሆን በሩ ይከፈታል። ያ ማለት ግን አሁን ሰዎች እንደዚህ ስትባሉ የሌሎችን በር ሄዳችሁ ብትሞክሩት አይሰራም። ለሌብነት ምናምን አይነት አገልግሎት ሰዎች ብታስቡት አይሰራም። በልባችሁ ክፋት ካለበት ይሄ ነገር አይሆንም። በንጽህና ሆናችሁ ለቅን አገልግሎት የሚውል ነው መዝሙረ ዳዊት።
እንጂ አሁን እናንተ ለምታስቡት ክፋት ልትጠቀሙ ብትሉ አትችሉም፣ አይሰራም። ለመልካም ነገር ሲሆን ግን ይሰራል። እና ያንን ነገር ጸልይኩ ከመዝሙር ክፍል አውጥቼ 7 ጊዜ ሲጸልይ እና የሰረገላ አይነት ይሄ የሚንጠለጠለው የቁልፍ አይነት አይደለ ስነከው ወለቀ ማለት ነው። የራሴ ክፍል ነውና በጣም ደነገጥኩ፣ ሾክ ነው የሆንኩት ያን ቀንና እንደዛ የሚሆንበት ሁኔታ አለና እኔም ካየሁት ከተጠቀምኩበት ነገር ስለሆነ የምነግራችሁ በንጽህና ሆናችሁ በቅንነት ለሰዎች ክፉ የምታስቡ ከሆነ በልባችሁ የክፋት ሐሳብ ካለ የምቀኝነት አይነት ሐሳብ ካለ አትድከሙ፣ አይሰራላችሁም። የምነግራችሁ ከዚህ በኋላ የሚመጡት ነገሮች በሙሉ አይሰሩ። ከልቤ ነው የምላችሁ። በቅንነት ሆናችሁ በንጽህና ሆናችሁ ይህ የእግዚአብሔር መንፈስ ያለበት መጽሐፍ እንጂ የሌላ ክፉ መንፈስ ያለበት መጽሐፍ አይደለም። ስለዚህ በቅንነት ሆናችሁ በንጽህና ሆናችሁ ያንን ነገር ለማድረግ ብትሞክሩ ግን በእርግጠኝነት ለምትፈልጉት ዓላማ ይሰራላችኋል፣ ይሳካላችኋልም። እና እያንዳንዱ የመዝሙረ ዳዊት ክፍል ለራሱ የሆነ ጥቅም አለው። ስለዚህ ይህን እንደ መግቢያ አይታችሁት ከዚህ በኋላ በሚቀጥሉት ጊዜያቶች ግን የምሰራላችሁ እያንዳንዱን የመዝሙር ክፍል ለምን አገልግሎት እንደሚጠቅም ለምን አገልግሎት መጠቀም እንዳለባችሁ እነግራችኋለሁ። ከህይወቴ ካገኘሁት ከአባቶቼም ካገኘሁት የምነግራችሁ ይሆናል ማለት ነው። እንግዲህ በመልካም ጎን አይታችሁ ራሳችሁን እንድትጠቅሙበት ይህንን ነገር አዘጋጅቻለሁ። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በሚቀጥለው የመዝሙር 1 ወይም ደግሞ የመዝሙር 1 ጥቅሞችን ይዤላችሁ እመጣለሁ። እያንዳንዱን የመዝሙር ክፍልም ጥቅሙን አስረዳችኋለሁ። እናንተም ለምትፈልጉት አገልግሎት እንደምትጠቀሙትና ራሳችሁን በዚህ በኩል እንደምትጠቅሙ እርግጠኛ ነኝ። እግዚአብሔር አምላክ ከሁላችን ጋር ይሁን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።